ለምንድነው በአካባቢው የጸጥታ ኃይል እንዲነሳ የሚደረግበት ምክንያት ምንድነው? አሁን በምርጫ ምክንያት ተብሎ የጸጥታ ኃይል አካባቢ የነበረው ወደ ሌላ ቦታ ስለተንቀሳቀሰ ሊባል ነው ምርጫውን ቀቀለ ብለው ስትፈልግ መጀመሪያ የዜጎች ደህንነት መጠበቅ አለበት። ስለተሞላ ፍርድ የለም አደራ ለበላ ታቦቱን ሊሸከሙ የሚችሉ የአካባቢው አባቶች የሉም። ለምንድነው በምዕመናን እንዲሸከሙት የተደረገው? ታቦቱ ቤተክርስቲያን ስደት ላይ ናት የሚለውን ወሬ ለማውራት ምን ነው? ሌላው አካባቢ ያለችው ቤተክርስቲያን ከአርሲ ዞን ወጣ ብሎ ያሉ አካባቢዎች እዛው አካባቢ ያሉ ገዳማትና ቤተክርስቲያናት ለምን አልተሰደዱ? በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይልካችሁ መርዶ ነጋሪ ሆኖ መኖር አይሰለቻችሁም? ስንት ቤተክርስቲያን ተቃጠለ፣ ስንት ንጹሃን ተገደለ፣ እነማን ሞቱ፣ እነማን ተገደሉ የሚለውን መርዶ እንድትነግረኝ አይደለም እኔ የምፈልገው። መርዶ ነጋሪ ባለስልጣን፣ መርዶ ነጋሪ መንግስት አይደለም የምንፈልገው። ቀድሞው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትም እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። አርሲ ማን ነው? አርሲ የጀዋር መሐመድ የትውልድ ሀገር ነው። ማጣቁ ካላችሁ አርሲ የጀዋር መሐመድ የትውልድ ሀገሩ። ጀዋር መሐመድ ማለት ደግሞ እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው ነው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው ሶሻል ሚዲያው እየወጣ አፉን ሲከፍት የሚውል ቆሻሻ አሁን በንጹሃን ደም ላይ ሌላ ፖለቲካ መሸቀጥ ይፈልጋል። የአብይን ምርጫ ለማድመቅ ንጹሃንን ሄደው አርሲ ዞን ላይ አርደውለታል። አንተ ነው የምታሳርዳቸው። ጀዋር መሐመድና እፎይ ናቸው እየተመካከሩ ንጹሃንን የሚያስገድሉት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ዕለት ትኩረት የምናደርግበት የመወያያ ርዕሳችን በአርሲ ዞን ሸርካ ወረዳና የተለያዩ ዞን አካባቢዎች ላይ የተፈጸመውን የንጹሃን ጭፍጨፋ ተከትሎ የኦሮሚያ ክልል መንግስት የሰጠውን በጉዳዩ ላይ አስመልክቶ የሰጠውን መግለጫ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማትያስ ያወጡትን ወይም ያስተላለፉትን መልእክት በጋራ በማድረግ በአካባቢው የሚፈጸመውን የንጹሃን ግድያ ማስቆም ያልተቻለው ለምንድን ነው? እነማን ናቸው ተጠያቂዎቹ? ለምንድን ነው አርሲ ዞን ብቻ በዚህ ጥቃት በተደጋጋሚ ሰለባ የሆነው የሚሉ ጥያቄዎችን አብረን የምናነሳ ይሆናል። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማትያስ መግለጫ አውጥተዋል። በጉዳዩ ላይ በአርሲ ዞን እየተፈጸመ ያለው ተደጋጋሚ ክስተት አባቶችንም ለሰቆቃ ነዋሪዎቹንም ለሰቀቀን እንዲሁም ለህልፈተ ህይወት የሚዳርግ እጅግ በጣም ከባድ የሆነ መከራ ነው በአካባቢው እየደረሰ ያለው። ይሄ መከራ ለምንድነው መቋጫ ያጣው? ለምንድነው አርሲ ብቻ የሚደጋገመው? በተደጋጋሚ ብዙ መግለጫዎችን ሰምተናል። ብዙ የሐዘን መግለጫዎችን፣ የመንግስት መግለጫዎችን እርምጃ ሊወሰድ ነው እየተወሰደ ነው እየተባለ በተደጋጋሚ ስንሰማ ከርመናል። ለምንድን ነው ሊቆም ያልቻለው? እነማን ናቸው ከዚህ ጥቃት ጀርባ ያሉት የሚለውን ጉዳይ በደንብ በትኩረት እንመለከታለን። እንግዲህ በመጀመሪያ የምናስቀድመው አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት አባት መግለጫ አውጥተዋል። በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች አካባቢ በንጹሃን ላይ የተፈጸመውን ጥቃት እጅግ በጣም ተደጋጋሚ በሆነ ሁኔታ በመንፈስ ልጆቻችን ላይ
እና በቤተ ክርስቲያን ላይ የሚደርሰውን ግፍና ሰቆቃ እናወግዛለን። እጅግ በጣም ከባድ መከራ ደርሷል ብለዋል አቡነ ማትያስ። እንግዲህ እኔ ራሴ በሚመች የእሳቸውን ቃል በቃል አይደለም ማነበው፣ ደብዳቤው እዚህ ከኔ ጎን የለጠፍኩት ነው። የእሳቸውን መግለጫ ዋና ዋና የምላቸውን ፖይንቶች ነው ማነሳው። እንግዲህ የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት ይላሉ አቡነ ማትያስ፣ የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ አይነት ሁኔታ በአርሲ ዞን በተደጋጋሚ የሚፈጸመውን ጥቃት ሊቆም ያልቻለበትን ሁኔታ እንዲሁም ደግሞ በተደጋጋሚ የሚፈጸመው ሰቆቃ በጣም ከባድ ሐዘን ላይ ጥሎናል ብለዋል። የአርሲው ተደጋጋሚ ግፍና መከራ እስከ መቼ የሚል የቁጭትና የሐዘን ጥያቄም ፈጥሮብናል ብለዋል አቡነ ማትያስ። እንግዲህ መጨረሻ ላይ መግለጫቸውን ሲያሳርጉ እሳቸው በየደረጃው ያላችሁ የመንግስት ኃላፊዎችና የጸጥታ ኃይሎች ይህንን በንጹሃን ላይ ወይም በመንፈስ ልጆቻችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይና በቤተክርስቲያኗ ላይ በተደጋጋሚ እየተፈጸመ ያለውን ግፍና ሰቆቃ በማስቆም ከታሪክ ተጠያቂነት ትድኑ ዘንድ እንዲሁም ደግሞ አሸባሪዎችን፣ ወንጀለኞችን ይህንን ድርጊት የሚፈጽሙ ወንጀለኞችን ለፍርድ በማቅረብ ከታሪክ ተጠያቂነት ትድኑ ዘንድ የአባትነት ጥሪያችንን በተሰበረ ልብ እናስተላልፋለን ብለዋል። እንግዲህ ይሄ አቡነ ማትያስ ያወጡት መግለጫ ነው። እዚህ መግለጫ ላይ ከአንድ አባት የሚጠበቅ መግለጫ ወይም አንድ ሐዘን የደረሰበት የቤተ ክርስቲያን መሪ እንደመሆናቸው መጠን በመንፈስ ልጆቻቸው ላይ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ግፍና ሰቆቃ እጅግም አሳሳቢ ነው፣ እጅግም አሳዛኝ ነው። ንጹሃን ምንም በማያውቁት የፖለቲካ ውሎ ባልዋሉበት እንደዚህ ሰለባ የሆኑ ደማቸው እየፈሰሰ የሚከርመው እስከ መቼ ነው የሚለውን ለሳቸው ብቻ ሳይሆን ለእያንዳንዱ ምዕመን የግድ ደግሞ የእምነቱ ተከታይ መሆንም አያስፈልግም። የሰው ልጅ ላይ የሚደርሰው ጥቃትና መከራ ለምንድን ነው መቋጫ ያጣው የሚል ጥያቄ ከአንድ አባት የሚጠበቅ ነው። ነገር ግን ደግሞ እሳቸውም እንዳሉት ከመንግስትም የሚጠበቀውን ኃላፊነት ከጸጥታ ኃይሎች ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። እኔ እንደሚገባኝ ግን እንደዚህ አይነት መግለጫዎች ከቤተ ክርስቲያን ከአቡነ ማትያስ እንዲሁም ከተለያዩ የመንፈሳዊ ተቋማት የቤተ ክርስቲያን ተቋማት በኩል እንደዚህ አይነት መግለጫዎች ከማህበረ ቅዱሳን ከኢትዮጵያ የሃይማኖት ተቋማት ጉባኤ ከሚባለው እንዲሁም ከራሷ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት መግለጫዎች በተደጋጋሚ ሲወጡ ተመልክተናል። እነዚህ መግለጫዎች ግን የለወጡት ነገር አለ ወይ የሚል ጥያቄ እናነሳለን። በእነዚህ መግለጫዎች ላይ ደግሞ ልናይ ያልቻልነው አንድ ትልቅ ችግር አለ። አባቶች እንደዚህን መግለጫዎች ሲያወጡ ገዳዮችን በስም ጠርተው ማውገዝ ያልቻሉት ለምንድን ነው? ለምንድን ነው ወንጀለኞች ከማለት ይልቅ ለፍርድ ይቅረብ እኮ ማንኛውም ሰው ይላል። በቃ እንደዚህ አይነት ጥቃት የፈጸመ ሰው ለፍርድ ይቅረብ፣ ማንኛውም ሰብአዊነት የሚሰማው ሰው ሁሉ ይላል። እንደ አንድ አባት ግን ቤተክርስቲያኗ ላይ የሚፈጸመውን ጥቃት የሚፈጽሙት እነማን ናቸው የሚለውን ጉዳይ በስም ሳያውቋቸው ቀርተው ነው የአቡነ ማትያስ በአካባቢው ላይ የሚፈጸመውን ግድያ ሸኔ የሚባለው አሸባሪ ቡድን እንደሚፈጽመው ንጹሃኖችን በተደጋጋሚ ጊዜ በሰላማዊ ኑሯቸው ላይ እየሄደ ምንም አይነት የፖለቲካ ተሳትፎ የሌላቸውን ንጹሃን በተደጋጋሚ እያረዱ ሲወጡ ተመልክተናል። የአካባቢው ነዋሪዎች ለቢቢሲ፣ ለሲኤንኤን፣ ለፍራንስ 24 ለተለያዩ ዓለም አቀፍ ተቋማት የሰጧቸውን ከዚህ በፊት የተሰሩ የሚዲያ ዘገባዎችን ብንመለከት የሸኔ ታጣቂዎች ናቸው መጥተው በተደጋጋሚ ጊዜ እንደዚህ አይነት ጥቃትና ግድያ የሚፈጽሙብን ብለው የአካባቢው ነዋሪዎች ተናግረዋል። ስለዚህ የኦነግ ሸኔ የሚባለው አሸባሪ ቡድን ብሎ ማውገዝ ያልቻሉት ለምንድን ነው? አቡነ ማትያስ ማለባበስ ለማን ይጠቅማል? እኔ አሁን እንደዚህ ስናገር ቅር የሚላቸው ሰዎች እንዳላችሁ ይገባኛል። ግን ገዳይን ማውገዝ ከአንድ የቤተክርስቲያን አባት ይጠበቃል። በቃ መንግስት የሚጠበቅበትን ኃላፊነት ይወጣ ማለቱ እንዳለ ሆኖ ገዳዮችን ማውገዝ፣ በስም ጠርቶ ማውገዝ ገዳዩ ማን ነው የሚለው ነገር ግልጽ እንዲሆን ያደርጋል። አንዳንድ የፖለቲካ ትርፍ ለማጋበስ የሚሸቅጡ ሸቃጮች አባቶች የሚሰጡትን መግለጫ ወደ ተሳሳተ መንገድ ይወስዱታል። እነሱ መንግስት ኃላፊነቱን መወጣት አለበት። ልክ ነው። መንግስት የመጀመሪያ ተቀዳሚ ኃላፊነቱ የዜጎችን ደህንነት ማስከበር
ምንም ጥያቄ የለውም። ላይ መንግስት ምን ማድረግ አለበት ምንድነው እስከዛሬ ያላደረገው የሚለውን መጨረሻ ላይ እንመጣለን። ነገር ግን ኦነግ ሸኔ የሚባለው አሸባሪ ቡድን በተደጋጋሚ ጥቃት እየፈጸመብን ነው ብለው ነዋሪዎቹ እየተናገሩ ኦነግ ሸኔ የሚባል የሽብር ቡድን እንዲህ አይነት ጥቃት እየፈጸመ ነው፣ ስለዚህ ከዚህ ድርጊቱ ሊቆጠብ ይገባል፣ ይህን ድርጊት እናወግዛለን። በስሙ ጠርቶ ገዳይን ማውገዝ የተፈራበት ምክንያት ምንድን ነው? ይህን ጥያቄ አባቶች እንዲመልሱልን እንፈልጋለን። ምክንያቱም ይሄ ተራን ቀላል ነገር አይደለም። ግድያው የተፈጸመው ግንቦት 23 ነው። ግንቦት 24 በማግስቱ ጠቅላላ ምርጫ በሚደረግበት ዕለት ዋዜማ ነው። ይሄ ግድያ ከምርጫው ጋር ምርጫውን ለማሰናከል የመጣ የተሞከረ ግድያ እንደሆነ የኦሮሚያ ክልል ኮሚኒኬሽን ቢሮ የሰጠው መግለጫ ላይ ጠቅሷል። በኋላ እናየዋለን። እሱ ምርጫውን ለማስተጓጎል ህዝብን በመንግስት ላይ ለማስነሳት የህዝብን ደህንነት እያስጠበቀ ያልሆነ መሪ ወይም መንግስት መመረጥ የለበትም የሚለውን ኢሜጅ ለመፍጠር የታለመ የፖለቲካ ሴራ እንደሆነ በጣም ብዙ ነገር ለሚያገናዝቡና ግራቀኝ መርምረው ለሚያውቁ አባቶች እንኳን አይደለም ምድራዊውን ሰማያዊውን ነገር መርምረው የሚረዱ አባቶች ይሄ ነገር ይጠፋቸዋል ብሎ መገመት አይቻልም። ስለዚህ ገዳይን ብዙ ጊዜ እኮ ነው የኦነግ ሸኔ የአማራ ፋኖ እንደዚህ በንጹሃን ላይ የሚፈጽመውን ጥቃት ሲያወግዙ ሰምተን አናውቅም። በስም ጠርቶ መንግስት ህግ ያስከብር ከማለት ውጪ በስም ጠርቶ መንግስት ብለው የመንግስትን ስም እንደሚጠሩት ሁሉ አሸባሪዎቹን በስማቸው ጠርቶ እንደዚህ በንጹሃን ላይ በዜጎች ላይ እየፈጸማችሁት ያለው በደል ቤተክርስቲያን ትቃወማለች እንዴ! በጣም ቀላል መግለጫ እኮ ነው። 12 ቁጥር ሚስማር በዜጎች አናት ላይ እየተመታ ንጹሃን ሲገደሉ፣ ሴቶች ሲደፈሩ፣ ህፃናት መምህራን ትምህርት ቤት እንዳይሄዱ ለምን ትምህርት ቤት ከፈታችሁ፣ ለምን ትምህርት ቤት ሄዳችሁ እየተባሉ ሲገደሉ፣ ይህን ሁሉ ግፍና በደል አይቶ እንዳላየ ማለፍ ይቻላል ወይ? ማን የገደላቸው ቢባል በአቡነ ማትያስ መግለጫ ላይ አሁን ገዳዩ ማን ነው ቢባል ማን ነው የሚሉት? እኔ ከዚህ በላይ ስለሳቸው ማለት አልፈልግም። ነገር ግን እንደ አባት የትኛውን ቦታ ላይ የሚገደል ንጹሃን የግድ የኦርቶዶክስ እምነት ወይም የሆነ እምነት ተከታይ መሆን የለበትም። የእስልምናውም የፕሮቴስታንቱም የኦርቶዶክሱም የሁሉም እምነት ሃይማኖት መሪዎች በንጹሃን ግድያ ላይ አንድ አይነት አቋም ሊኖራቸውና ገዳዮችን በስም ጠርተው ሊያወግዙ ይገባል የሚል እምነት አለኝ። የመንግስት ኃላፊነቱን አለመወጣት እንዳለ ሆኖ ማለት ነው። ሌላው በጣም ያስቸገሩን ነገር የንጹሃን ግድያ እንዳይቆም ፕሮሞት እያደረጉ ገዳዮችን እውቅና እየሰጡ በየጊዜው የሚፈጸመው ግድያ በተደጋጋሚ እንዲፈጸም እያደረጉ ያሉት ደግሞ መርጦ አልቃሽ አርቲስቶች እና ሙሾ አውራጆች አሉ። ልክ የንጹሃን ተገደሉ ሲባል ቤተክርስቲያን ሲቃጠል ምናምን በእምነቱ ላይ የሆነ ነገር ደረሰ ሲባል ሃይማኖታቸው ትዝ የሚላቸው እንኳን ትዝ አላቸው ለምን ትዝ አላቸው አይደለም። ነገር ግን እናንተ በመታራግቡት አሉባልታ የንጹሃንን ደም መታደግ ተችሏል ወይ? እናንተ ሶሻል ሚዲያ ላይ እየወጣችሁ እያለቀሳችሁ በምትቀርጹት ቪዲዮ ምናልባት ላይክ እና ፎሎ ከመሰብሰብ ባለፈ እነዛን ገዳዮች ፕሮሞት ታደርጓቸዋላችሁ፣ እውቅና ትሰጧቸዋላችሁ እንጂ ፍትህ ለአርሲ እስከ መቼ የአርሲ ግድያ ብላችሁ እናንተ አንዳንዴ እኮ እስከዛሬ ያደረኩት ነገር ምን አመጣ ይባላል። ምን አመጣ? ፍትህ ለአርሲ እሺ፣ ያው የግድያ የንጹሃን ግድያ ይቆም። ማን ነው የሚገላቸው ግን? እያየን ነው አሁን ሶሻል ሚዲያ ላይ አንዳንድ የምታራግቡትን አራጋቢዎች ይህን ጉዳይ ከመንግስት ጋር ለማያያዝ መንግስት ከቤተ ክርስቲያን ላይ እጁን ያንሳ። ምን ድንቁርና ነው ይሄ? መንግስት ጣልቃ ይግባና የንጹሃንን ደም ይታደግ ነው የሚባለው ወይስ መንግስት ከንጹሃን ላይ ከቤተ ክርስቲያን ላይ እጁን ያንሳ እንዴ? የጥላት ፕሮፓጋንዳ አራጋቢዎች ከሆናችሁ የጥላት ፕሮፓጋንዳ አራጋቢዎች ነን፣ መንግስትን በህዝብ ላይ ህዝብን በመንግስት ላይ ለማስነሳት ነው እንደዚህ አይነት ሞቢላይዜሽን እየሰራን ያለ ነው ብላችሁ ማለት ትችላላችሁ። ነገር ግን ያ ካልሆነ እናንተ በምታወሩት ወሬ አንድ አርቲስት ወጣ እየቀረጸች እያለቀሰች ፍትህ ለአርሲ ዞን የንጹሃን ግድያ ይቆም፣ ቤተክርስቲያናችን ተደፈረች
ምናምን የሚል አሉባልታ ስላወራችሁ ልክ ነው እኮ የተፈጸመው ግድያ የተፈጸመው ወንጀል ነገር ግን ያንን በማራገብ ፕሮሞት ነው የምታደርጓቸው ገዳዮቹ የበለጠ እውቅና ነው የምትሰጧቸው የበለጠ ሌላ ሰው እንዲገድሉ እናንተ መንግስት ላይ በጮኻችሁ ቁጥር እናንተ የነሱን ፕሮፓጋንዳ መስመር በሚፈልጉት መስመር በሄዳችሁላቸው ቁጥር ሌላ ሰው ነው የሚገድሉት እንዴ መጣን እኮ እስከዛሬ ድረስ 8 ዓመት ሙሉ ኖርን እኮ በዚህ አይነት ሁኔታ ኦሮሚያ ክልል ሲገደሉ የነበሩ የአማራ ንጹሃን የአማራ ተወላጆች የሆኑ ሰዎች ሲገደሉ የነበረው መንግስት ደህንነታቸው ማስከበር አልቻለም የኦነግ ሸኔ የኦነግ መንግስት መጥቶ የአማራን ዜጎች ጨፈጨፈ የሚል ፕሮፓጋንዳ በማስነሳት ከዛ የአማራን ህዝብ በመንግስት ላይ ለማነሳሳት ነበር እናንተ ይሄን ጉዳይ ስላልተረዳችሁ ስንት ዜጋ ይለቅ ስንት ሰው ይሙት ሙሾ አውራጆች ስለነበሩ ነው ያኔ ኦሮሚያ ክልል ሸኔ ይገድላል አማራ ክልል እና አብንና እነ ክርስቲያን ታደለ እነ ምናምን ሙሾ ነጣላቸውን አደግድገው ሙሾ ይወርዳሉ ከዛ በኋላ ኦሮሚያ ክልል ላይ ታገቱ ለተባሉ ተማሪዎች አማራ ክልል ሰልፍ ይወጣ ብለው ሲቀሰቅሱ እናስታውሳለን ለምን እንዴ ለምን የሚባል ጥያቄ እኮ ያስፈልጋል ማን ነው የሚገድለው ለምንድን ነው የሚገድለው ይሄን ምላሽ ሳትሰጡ ፎሎ እና ላይክ ለመሰብሰብ በሚመስል ደረጃ ቤተክርስቲያን እኔ ክፉ አንዳንድ ጊዜ ክፉ የሚያናግሩ ሰዎች አሉ ቤተክርስቲያን ደጃፏ ላይ ደርሰው የማያውቁ ሰዎች በሙሉ ልክ ሰው ሲሞት የቤተክርስቲያን በቃ ቃል አበምኔት ምናምን ሆነው የደብሩ አስተዳዳሪ ምናምን ሆነው ለመቅረብ የሚሞክሩ ሰዎች አሉ ነው ሰው የሰው ልጅ በመገደሉ መቃወም አለበት ልክ ነው ነገር ግን ገዳዩን ስሙን ጠርተህ አውግዝ የምታወግዝ ከሆነ ማታወግዝ ከሆነ ዝም በል መንግስት ስራውን መስራት አለበት አሁን መስራት አለበት እንዴት አድርጎ ይስራ የሚለው ጉዳይ ላይ መፍትሄ ካለ የመፍትሄ ሐሳብ ካለ መንግስት መተቸት ካለበት በአግባቡ ተች ነገር ግን ሲተች መንግስት እርምጃ እንዲወስድ የምትፈልገው ማን ላይ ነው ማን ነው ይሄን ጉዳይ የፈጸመው ማን ነው ይሄን ግድያ የፈጸመው ማን ነው ንጹሃን እየጨፈጨፈ ያለው መንግስት እርምጃ እንዲወስድ ማን ላይ ይወሰድ ጠፍቶት አይደለም ይሄ መንግስት ንገሩት እያልኩ አይደለም ነገር ግን መንግስት እርምጃ ይወሰድ ሲባል ማን ላይ ይወሰድ የሚለውን ጉዳይ ካወቃችሁት ገዳዩን ማውገዝ አለባችሁ ማለት ነው እከሌ የሚባለውን ገዳይ መንግስት ያጥፋልን የሚል ጥያቄ አልሰማውም እስካሁን መንግስት ከቤተ ክርስቲያን ላይ እጁን ያንሳ ከዛስ ይሄ የጠላት አሉባልታ ለማራመድ የጠላትን ፕሮፓጋንዳ ለማስፈጸም የምትሄዱበትን መንገድ ብታቆሙት ይሻላል ለማንንም አይበጅም ለማንንም አይጠቅምም እናንተ ፕሮሞት ያደረጋችኋቸው ፕሮሞሽናቸው የበለጠ ያደገ ተቀባይነታቸው ተመልካቻቸው ያደገ የህዝብን አቴንሽን የዓለም አቀፍ ሚዲያዎችን አቴንሽን የሳቡ ሲመስላቸው ነገ ሌላ ሰው ይገድላል በቃ አንዳንድ ጊዜ እኮ እንባም ወደ ውስጥ ይለቀሳል ለእልህ ሲባል ለቁጭት ሲባል የነዚህን ሰዎች ዓላማ ላለማስፈጸም ሲባል እንባም ወደ ውስጥ ይለቀሳል ዋጥ ተደርጎ ከጠላት ጋር ጠላትን ለማጥፋት ከመንግስት ጋር ተባብሮ ከጸጥታ ኃይሎች ጋር ተባብሮ ቤተክርስቲያንንም ቤተ እምነትንም ሌላውንም ንጹሃን ማንኛውንም ዜጋ መታደግ የሚቻለው በጋራ መቆም ሲቻል ከዛ በተረፈ እዛ የሚገድለው አንተ መንግስት ላይ እንድትጮህ ነው መንግስት የዜጎችን ንጹህ ደህንነት አላስጠበቀም የቤተክርስቲያን ስደት ላይ ናት የሚል ፕሮፓጋንዳ ለመንዛት ነው እዛ የሚገድሉት እዚህ መጣህ አንተ አዎ ቤተክርስቲያን ስደት ላይ ናት ብለህ የምታወራ ከሆነ ዓላማውን አስፈጽምክለት ማለት ነው ይገዳል አርሲ ማን ነው አርሲ የጀዋር መሐመድ የትውልድ ሀገር ነው ማጣቁ ካላችሁ አርሲ የጀዋር መሐመድ የትውልድ ሀገር ነው ጀዋር መሐመድ ማለት ደግሞ ገና ወጣት እያለ የፖለቲካ ቅስቀሳ ሲያደርግ እኛ የምንኖርበት አካባቢ አብዛኛው ሙስሊም ነው ማንንም ሰው ደፍሮ ቀና አይልም ካለ አንገቱን በመንጫ ነው የምንለው ብሎ ሲናገር ነው ለኦሮሞዎች የምምለው ምንድነው እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በመንጫ አንገቱን ነው የምንለው ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል ትግራይ ያለው የሃይማኖት ወንድማችሁ ይከበራል እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ
የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው፣ ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን፣ እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ። ኦሮሞ በተነካ ቁጥር እስልምና ይነካል፣ እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስና ከዛ በኋላም በቴዎድሮስ በዮሐንስ በምኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት፣ እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። ፌዴራሊዝምን ራስን በራስ የመስተዳደር በቋንቋ መጠቀም ማምጣት በዛ አካባቢ እስልምና እንዲስፋፋ ሙስሊሞች እንዲጠናከሩ አደረጉ። ከዚህ ውስጥ አንዱ ምንድነው? ፌዴራሊዝም ሲመጣ እንደምታውቁት ብዙ ጊዜ ሙስሊሞች ወደ ንግድ እንጂ ወደ ፖለቲካ አይመጡም። ፖለቲካ ወይ አይጠራቸውም፣ እነሱ ሄደው በራ አንኳኩም ነበር። ፌዴራሊዝም ሲመጣና ኦሮሞ ራሱን በራሱ ማስተዳደር ሲጀምር ብዙ ሙስሊሞች ወደ ፖለቲካ የገቡት ዛሬ የምታውቋቸው እንደነ መኮንን እና ሙክታሮች እዛ ደጁም ሊደርሱ አይችሉም ነበር ኦሮሞ ተጠናክሮ እዛ አካባቢ ባይመጣ። ይሄ ስለዚህ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባችሁ። በጣም ወሳኝ ነው። የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ድረስ ብዙም ነው ሄድ አይቻልም። ከዛ በመቀጠል የቋንቋ አብዛኛው ሙስሊም እዛ አካባቢ እንደምታውቁት ኦሮሞ ነው። ከዛ የተነሳ የኦሮሞ ማህበረሰብ በራሱ ቋንቋ መማር፣ ሌላውም ሶማሌው፣ ሀረሪው ሌላው በቋንቋ መማር መጀመር፣ በራሱ ቋንቋ ማንበብና መጻፍና መልእክት መለዋወጥ መጀመሩና መቻሉ ሃይማኖቱ በስፋት እንዲስፋፋና ዛሬ መንግስትን ባንቀጠቀጠው ደረጃ እንዲመጣ ያደረገው የኦሮሞ ህዝብ ትግል መሆኑን መገንዘብ አለባችሁ። ይሄ ፕሮፓጋንዳ አይደለም፣ ፋክት ነው የምነግራችሁ። ስለዚህ ይሄን ያለ ሰውዬ አሁን በመንግስት ላይ ያለውን ተቃውሞ እያያችሁ እንኳን አይደለም እሱ የተወለደበት አካባቢ በመላው ኦሮሚያ በመላው አማራ እንዲቀጣጠል የሚፈልገውን ህዝባዊ ቢተኝነት ለመጥራት እየተዘጋጁ ህዝብ እምቢ ብሏቸው እያከሸፋቸው ባለበት በአሁኑ ሰዓት ጀዋር መሐመድ ያደገበት አካባቢ ንጹሃን ተገደሉ ሲባል ለምን ብሎ አይጠይቅም ሰው። ይሄ ሰውዬ በጣም የተደራጀ የገዳዮች የማፊያዎች ሰንሰለት አለው እዛ አካባቢ። ያለ አንድ ምክንያት አይደለም ማንም ሰው ደፍሮ ቀና አይልም ያለው ያኔ ከስንት ዓመት በፊት ከ10 ምናምን ዓመት በፊት ያደራጀው ስሎ ያስቀምጠው ሚንጫና ገጀራ አለዛ አብሮት የተማሩ አብሮት ያደጉ የሱን ዓላማ የሚያስፈጽሙ በጣም ብዙ ተከታዮች አሉት እዛ አካባቢ። ስለዚህ ይሄ ሰውዬ እዛ አካባቢ ንጹሃንን የሚያስገድለው ለምንድን ነው? እርግጠኝነት የምናገረው የጀዋር እጅ እንደሆነ እና የሱ ተከታዮች ዓላማ ማስፈጸሚያ እንደሆነ እዛ አካባቢ ያለው ንጹሃን ምንም ጥያቄ የለውም። መንግስት ምን ማድረግ አለበት በሚለው ጉዳይ ላይ እመጣለሁ ብያለሁ። ነገር ግን ይሄንን ሴራ ሳትገነዘብ እየወጣ አትለፍልፍ። አንተ ፕሮሞት ነው የምታደርገው። አንተ ሌላ ሰው ተጨማሪ እንዲገድሉ ነው እድል የምትሰጣቸው። አዎ አውቀናል፣ ሰምተናል፣ ይሄው በመንግስት ላይ እየጮህንላቸው ነው እያላችኋቸው ነው። ሌላ ሰው ታስገድላላችሁ እንጂ መንግስትን ንቅንቅ አታደርጉት። የሆነ ሆኖ ግን በየሶሻል ሚዲያው እየወጡ ሲዘላለፉ ሲሰዳደቡ፣ አንዱ የአንዱን ሃይማኖት ሲሰድብ፣ አንዱ የአንዱን ሃይማኖት መሪ ሲዘልፍ የሚውል ደግሞ አለ አንድ እፎ የሚባል ሰው አለ። ይሄ ሰውዬ ዛሬ እዚህ ጋር ይሄን ከኔ ጎን የምታዩትን ጽሁፍ ለጥፏል ሶሻል ሚዲያው ላይ። የአብይን ምርጫ ለማድመቅ የውሃብያ ሙስሊሞች በአርሲ ዞን ትላንትና ንጹሃንን አርደውለታል ይላል። ጤነኛ የሆነ ሰው አሁን የአብይን ምርጫ ለማድመቅ ንጹሃን የሚገደሉበት ምክንያት ምንድነው? ማን ነው ውሃብያን ግደሉ ብሎ የሚያሰማራው? የአብይን ምርጫ ለማድመቅ ነው እነዚህ ንጹሃን የተገደሉት። በንጹሃን ደም ማላገጥ እንደዚህ አይሰለች?
ማለት አላችሁ። በጣም ብዙ ጊዜ አብይ ነው ገዳዩ፣ አብይ ኦነግ ነው፣ አብይ ሸኔ ነው፣ እንደዚህ ነው አላላችሁ። ሆኖ ተገኘ። ኦሮሚያ ክልል ላይ ይገደሉ የነበሩ ንጹሃንን ደህንነት ያስከበረው መከላከያ ሰራዊት አይደለም? እናንተ ያደራጃችሁት ወይም የጽንፈኛ ኦሮሚያ የሚገደሉ ንጹሃንን ደህንነት እታደጋለሁ ብሎ የተቋቋመው የአማራው ሸኔ የኦሮሚያ ንጹሃንን ደህንነት ማረጋገጥ ቻለ? ለምን ተራ ጨዋታ እንደምትጫወቱ አይገባኝም። እናንተ በምትጫወቱት ቁማር ግን የንጹሃን ደም እየፈሰሰ መቀጠሉ ግራ ይገባኛል። አሁን ይሄ እፎይ የሚባል ሰውዬ የአብይን ምርጫ ለማድመቅ ንጹሃንን ሂደው አርደውለታል። የውሃቢያ ሙስሊሞች ሀገር ውስጥ ነው ያለው ይሄ ሰውዬ። አንደኛ ከቤተ ክርስቲያን ተከታይ ነኝ ከሚል ሰው የማይጠበቅ ቆሻሻ ነገር ሲናገር የሚውል ቆሻሻ ሰው ነው እፎይ የሚባለው ራሱ። ሊያነብ ይችላል፣ ስለ ቁርአን ሊያውቅ ይችላል፣ ስለ መጽሐፍ ቅዱስ ሊያውቅ ይችላል። ዳስ ኖ ማተር። ነገር ግን እንደ ቤተ ክርስቲያን አማኝ ነኝ ካልክ ቤተ ክርስቲያን የሚፈቅደው ጠላትህን እንደራስህ ውደድ ነው። ጠላት አይደለም፣ የሌላ ሃይማኖት ተከታይ ጠላት አይደለም። አንተ እምነትህን ይዘህ ትቀጥላለህ፣ እኔ እምነቴን ይዤ እቀጥላለሁ። ትክክለኛውን የሚያውቀው እሱ ነው። ከዛ በተረፈ የኔ ትክክል ነው እንትን አይደለም እየተባለ በየሶሻል ሚዲያው እየወጣ አፉን ሲከፍት የሚውል ቆሻሻ አሁን በንጹሃን ደም ላይ ሌላ ፖለቲካ መሸቀጥ ይፈልጋል። የአብይን ምርጫ ለማድመቅ ንጹሃንን ሂደው አርሲ ዞን ላይ አርደውለታል። አንተ ነው የምታሳርዳቸው። ጀዋር መሐመድና እፎይ ናቸው እየተመካከሩ ንጹሃንን የሚያስገድሉት። ምን ማለት ነው? እኔ የንጹሃን ግድያ እንዲቆም ነው ወይስ እንዲቀጥል ነው የምትፈልጉት? የማይገባኝ ነገር እሱ። እንዲቆም ከሆነ ከመንግስት ጋርና ከጸጥታ አካላት ጋር መቆም ግዴታ ነው። እንዲቀጥል ነው የምንፈልገው የምትሉ ከሆነ ደግሞ አሁን እያደረጋችሁ ያላችሁትን ነገር መቀጠል ነው። እናንተ እንደዚህ ባወራችሁ ቁጥር ገዳዩ ፕሮሞት እየተደረገ እውቅና እያገኘ አሁን እኛም እያገዝናችሁ ነው እያላችኋቸው ሌላ ሰው እንዲገድሉ እድል ትፈጥራላችሁ ማለት ነው። ስለዚህ ከገዳዮቹ ጋር ተባባሪ ናችሁ እናንተም በህግ መጠየቅ አለባችሁ ማለት ነው። ዝም ማለት ማንን ገደለ? እኔ ተቻለሁ፣ መንግስትን ተቻለሁ፣ መውሰድ ያለበትን እርምጃ እንዲወስድ ጠይቃለሁ እንዳንድ ዜጋ። ነገር ግን ገዳዩን ስሙን ጠርቼ ሸኔ የሚባል ደም መጣጭ ቡድን በንጹሃን ላይ የሚወስደውን ግድያ አስቆም ነው የምለው መንግስት እንጂ የአብይን ምርጫ ለማድመቅ ደንቆሮ እንደናንተ አይነት አማኝ መሳይ ደንቆሮ ተሰብስቦ ነው ሀገር የተበከለው። ሂዱ ስለ ነብዩ መሐመድ ስለ ክርስቶስ ምናምን የሚያወራውን ነገር ስሙት። ይሄ ሰውዬ ይሄ እፎይ የሚባል ሲሉት ነው የምሰማው። እኔ ልሰማውም አልችልም። እንደዚህ አይነት ቆሻሻ ወሬ የሚያወራ ሰው ልሰማ አልችልም። እናንተ እንደዚህ በምታወሩት ተራ ፕሮፓጋንዳ በእናንተ ድንቁርና ምክንያት ስንት ሰው ይሞት፣ ስንት ሰው ይለቅ። አርሲ ላይ ንጹሃን ስለተገደለ አሁን ጽላቱን ይዘው ከቤተ ክርስቲያን የወጡ ሰዎች አሉ። በአርሲ ዞን የሚኖሩ ምዕመናን የቤተ ክርስቲያኑን ጽላትና ታቦቱን ይዘው ከአካባቢው እየሄዱ የሚታይበት ቪዲዮ አለ። ኧረ ፍትህ ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ አደራ ለበላ አደራ ለበላ። እባክህ ጌታዬ እባክህ ቀና አምጣ እባክህ ያህዌ። ኦኬ እነሱ ያሉበት አካባቢ ችግር ካለ አሁንም ስጋት ካለ ታቦቱ ጥቃት እንዳይደርስበት ታቦተ ሕጉን ተሸክመው ወደ ሌላ ቦታ እየወሰዱ ሊሆን ይችላል። ተገቢ ነው ተገቢ አይደለም እሱ ላይ ልንከራከር እንችላለን። እዛ አካባቢ ያለው ሰው ነው የጸጥታውን ሁኔታ የሚያውቀው። አሁን እኔ እዚህ ሆኜ ለምን እንደዚህ ያደርጉልል አልችልም። ኦኬ ያደረጉ ከአንዱ ቦታ ሰላም ወዳለበት ነገሮች እስኪስተካከሉ ድረስ ሊወሰድ ይችላል። ነገር ግን አባቶች የሉ ታቦቱን ሊሸከሙ የሚችሉ የአካባቢው አባቶች የሉ። ለምን ነው በምዕመናን እንዲሸከሙት የተደረገው? ታቦቱ ቤተክርስቲያን ስደት ላይ ናት የሚለውን ወሬ ለማውራት ምን ነው ሌላው አካባቢ ያለችው ቤተክርስቲያን ከአርሲ ዞን ወጣ ብሎ ያሉ አካባቢዎች እዛው አካባቢ ያሉ ገዳማትና ቤተክርስቲያናት ለምን አልተሰደዱ? ለምንድን ነው? አይጠቅምም ነው እኮ እንደዚህ አይነት ተራ ፕሮፓጋንዳ አይጠቅምም። ይሄንን ምዕመናን ጽላቱን ተሸክመው ታቦተ ሕጉን ተሸክመው ሲሄዱ
በዚህ ደረጃ ቤተክርስቲያን ተዋረደች። ታቦቱን እንኳን ምዕመናን ናቸው ተሸክመው ይዘው የሚሄዱት። ቤተክርስቲያን ስደት ላይ ናት የሚለውን ወሬ ለማራገብ ሶሻል ሚዲያ ላይ ለነ ጀዋር መሐመድ ግብአት እንዲሆን የሚቀርጹ ሰዎች ናቸው የሚያደራጁት። አይገባህም? ይሄ ነገ ሌላ ሰው ሲገደል ይገባሃል እንዴ? አባቶች አሉ፣ የአካባቢው ነዋሪዎች ቤተክርስቲያን እንድትጠበቅ ከዚህ ቦታ ወደ ሌላ ቦታ ትሂድ ለጊዜው ከተባለ ታቦተ ሕጉን ተሸክመው ሊሄዱ የሚችሉ አባቶች አሉ። የሀገረ ስብከቱ ባለስልጣናት፣ የሀገረ ስብከቱ አባቶች አሉ፣ መሪዎች አሉ። ቢያንስ ታቦቱን የሚሸከም አንድ አባት ጠፍቶ ነው በምዕመናን እንዲያዝ የተደረገው? ኖ ኖ ኖ ኖ ኖ። ይሄ ህዝብን ለማስቆጣት ታቦቱን በምዕመናን አሸከሙት። እያየው ነበር ሶሻል ሚዲያ ላይ በዳግማዊ ግራኝ አህመድ ዘመን ታቦተ ሕጉን እንኳን ምዕመናን ናቸው የሚሸከሙት የሚል ተራ ፕሮፓጋንዳ እየተጻፈ ነበር። እናንተ ይህን ስላወራችሁ አብይ ላይም ሆነ መንግስት ላይ ምንም የምታመጡት ነገር የለም። ሌሎች ንጹሃንን ግን ታስገድላላችሁ። አሁን ተወራ፣ በጣም ብዙ አመት ተወራ፣ ብዙ አመት ተነገረ እንደዚህ አይነት አሉባልታ። ቤተክርስቲያን ስደት ላይ ናት ተባለ፣ ቤተክርስቲያን ጥቁር ትልበስ ተባለ፣ ምናምን ተባለ። ምን መጣ? ይልቅንስ እምነቱንም ባታዋርዱ የቤተክርስቲያንንም አማኞችና ቤተክርስቲያንንም ራሷን ለሌላ ጥቃት ባታጋልጧት፣ አንድነታችሁን አጠንክራችሁ በጋራ መቆም ቢቻል፣ በጋራ ቆሞ ከመንግስት ጋር ከጸጥታ ኃይል ጋር ይህንን ገዳይ ቡድን መፋለም ቢቻል ነገሮችን በቀላሉ መቅጨት ይቻላል። ከዛ በተረፈ ጀዋር መሐመድ ገዳዮችን ያሰማራል። ከዛ የጀዋር መሐመድ ገዳዮች አርሲ ዞን ላይ ንጹሃን ይገድላሉ። ከዛ እፎይ ይመጣና ደረቱ ላይ ቲሸርቱን አድርጎ ያ ለአብይ የምርጫ ድምቀት ምናምን ሲባል ውሃብያ የኦርቶዶክስ ምዕመናንን አርደውለታል ይላል። ደደብ፣ የማይገባው ደደብ ማለት እንደዚህ አይነቱ ነው። ይቅርታ ለቃሉ የማይገባቸው ሰዎች ስለሆኑ ነው ለነሱ ይህንን ቃል የምናገረው። አይጠቅምም። እናንተ የምታደርጉት ነገር አይጠቅምም። የበለጠ ቤተክርስቲያንና ምዕመናንን ተጋላጭ ታደርጓቸው እንደሆነ እንጂ አማኝ መስላችሁ ለእምነቱ የተቆረቆራችሁ መስላችሁ ሌላ ግድያና ሌላ እርስ በርስ እልቂት ለመንዛት በሙስሊምና በክርስቲያኑ በአማራና በኦሮሞ ላይ ሌላ ግድያ ለማምጣት የምትሞክሩ ሰዎች ትላንትናም ከሽፎባችኋል፣ ዛሬም ይከሽፍባችኋል። ምንም የምታመጡት ነገር የለም። በሀገርና በሀገረ መንግስቱ ላይ የምታመጡት ነገር የለም። ለጊዜው ግን ምንም የማያውቁ ንጹሃን ፊዳ እየተደረጉ በየጊዜው ደማቸው እየፈሰሰ ሲኖር በእናንተ ፎሎና ላይክ ሰብሳቢነት በእናንተ ፕሮሞሽን ገዳዮች ፕሮሞት እየተደረጉ ዛሬም የንጹሃን ግድያ መቆም አለ። ትላንት ያወራችሁት ወሬ ምን አመጣ? የዛሬ 6 ወር፣ የዛሬ 5 ወር፣ የዛሬ ዓመት ጀምሮ አርሲ ዞን ላይ በጣም ብዙ ንጹሃን ሲገደሉ ነበር። እናንተም እየወጣችሁ ላይቭ ላይ እያለቀሳችሁ ስትቀርጹ ነበር። ምን አመጣችሁ? ይሄው ከዛን ጊዜ ጀምሮ በእናንተ ፕሮሞሽን ገዳይ እየተበረታታ ዛሬም ድረስ እየገደለ ነው። እዛ ይገድላል፣ አንተ እዚህ መንግስት ላይ ትጮሃለህ። መንግስት ላይ መጮህ ልክ ነው። ነገር ግን ገዳዩን ጥቀስና ጮህ ነው። ገዳዩን ስሙን ጠቅሰህ ይሄንን ገዳይ ይሄን አሸባሪ አስወግድልኝ፣ አስወጣልኝ ካላልክ አንተም የገዳዮቹ አንዱ አካል ነህ ማለት ነው። የፌዴራል መንግስት፣ የክልል የጸጥታ ኃይሎች፣ የክልሉ መንግስት ምንድነው እየሰራ ያለው ነው ጥያቄያችን። አንደኛ ነገር የመንግስት ተቀዳሚ ኃላፊነት የዜጎችን ደህንነት ማስጠበቅ ነው። ስለዚህ ምርጫ ግንቦት 24 ላይ ሊደረግ ግንቦት 23 ላይ እንደው ስጋት እንኳን ባይኖር እኮ ለምርጫው ተብሎ የጸጥታ ኃይል መኖር አለበት እዛ አካባቢ። በተለይም ደግሞ አርሲ ዞን ላይ የተለየ ስጋት ስላለ እስከዛሬም በተደጋጋሚ ንጹሃን ሲገደሉ ስለነበር የምርጫ ዋዜማ እንደሆነ እየታወቀ አካባቢው ተጋላጭ እንደሆነ እየታወቀ እነ ጀዋር መሐመድ የጥፋት ኔትወርክ የገዳዮች ማፊያ ቡድን ያለበት እንደሆነ እየታወቀ ለምንድነው ከጸጥታ ኃይሎች እይታና ቁጥጥር ውጪ እንዲሆን የተደረገው? የመጀመሪያው ጥያቄያችን ይሄ ነው። የኦሮሚያ ክልል የህዝብ ግንኙነት የኮሚኒኬሽን ቢሮ ኃላፊ መግለጫ ሰጥተዋል። በዚህ ጉዳይ ላይ ምን እንዳሉ እንስማና ተመልሰን እንመጣለን። ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት
የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምጹን ሰጥቶ ሀገርን ያሻግራል ሰላምንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። አሁን ዘላለም እድሜ ዘላለም ዓለም አሁን እድሜ ልካችሁ መርዶ ነጋሪ ሆኖ መኖር አይሰለቻችሁም? ስንት ቤተክርስቲያን ተቃጠለ፣ ስንት ንጹሃን ተገደለ፣ እነማን ሞቱ፣ እነማን ተገደሉ የሚለው መርዶ እንድትነግረኝ አይደለም እኔ የምፈልገው። መርዶ ነጋሪ ባለስልጣን፣ መርዶ ነጋሪ መንግስት አይደለም የምንፈልገው። ሲጀመር እዛ አካባቢ አርሲ ዞን ላይ በተደጋጋሚ እንዲህ አይነት ጥቃት ሲፈጸም አካባቢውን በኮማንድ ፖስት የሚሆን በሆነ በጣም ሴኩሪድ በሆነ ጥበቃ ማስጠበቅ ያልተቻለው ለምንድን ነው? 2 ዓመት ከምናምን አልሆነው ወይም 1 ዓመት ከምናምን በተደጋጋሚ ንጹሃን እየተገደሉ ነው የሚለው ድርጊት ሲፈጸም፣ በንጹሃን ላይ ግድያ ሲፈጸም፣ የዛሬ ዓመት ግድያ ሲፈጸም በአካባቢው የነበሩ የዞን የወረዳ ኃላፊዎች፣ የጸጥታ ኃላፊዎች፣ የሰላምና ጸጥታ ቢሮ የሚባለው ቢሮ ኃላፊዎች ምን እርምጃ ተወሰደባቸው? ወይም እነሱ ምን እርምጃ ወሰዱ እንዴ? ለምንድን ነው መከላከያ ሰራዊት የክልሉ አድማ በታኝ ከዛ አካባቢ አይኑን እንዲነቅል የሚደረገው? ለምንድን ነው? ኦኬ 1 2 3 ጊዜ ንጹሃን ተገደሉ ተባለ። ይሄ ነገር በጣም የተደራጀ ሰንሰለት እዛ አካባቢ እንዳለ ያሳያል። እንኳን ለእናንተ፣ እንኳን ለፖሊስ፣ እንኳን ለመከላከያ፣ እንኳን ለመንግስት የደህንነት ኃይሎች እኔ ስለ ደህንነትና ስለ መከላከያ ምንም የማላውቀው ዜጋ የሆነ ኔትወርክ እንዳለ ይታየኛል እዛ አካባቢ። ለምን ቢባል ጀዋር መሐመድ የሚባል ገዳይ ባለሜንጫ አሸባሪ እስላምና ክርስቲያኑን ለማጋደል ኦሮሞና አማራን ለማጋደል የሚሰራ ተራ አሉባልተኛና ደም መጣጭ ሰው አለ እዛ አካባቢ። የሱ ገዳይ ኔትወርክ እዛ አካባቢ አለ። እኔ በግምት ደረጃ ይሄን እላለሁ። በደህንነት፣ በመከላከያ፣ በክልሉ የጸጥታ ኃይል፣ በሚኒሻ፣ በአድማ በታኝ አካባቢውን ማስጠበቅ ያልተቻለውና ይሄንን የግድያ ኔትወርክ መበጣጠስ ያልተቻለበት ምክንያት ምንድን ነው እንዴ? እነከሌ ተገደሉ፣ እንትና ቤተክርስቲያን ተቃጠለ፣ የ100 ዓመት እድሜ የነበረው ቤተክርስቲያን ተዘረፈም። ይሄንን ከመንግስት ባለስልጣናት ይሄን መስማት አንፈልግም። ይሄን የሚነግሩን በጣም ብዙ ሚዲያዎች አሉ። ሙሻ አውራጆች አሉ፣ የቤተክርስቲያን አባቶች አሉ፣ የሚመለከታቸው አካላት ማን እንደተገደለ ስንት ቤተክርስቲያን ተቃጠለ ይነግሩናል እነሱ። እናንተ ከመንግስት ባለስልጣን የምንፈልገው እኛ ምን እርምጃ ወሰዳችሁ? እስከ መቼ ነው የንጹሃን ግድያ በዚህ ሁኔታ እየቀጠለ ደም እየፈሰሰ የሚቀጥለው እንዴ? አልበዛም እንዴ? አንዳንድ ጊዜ እኮ ይሰለቻል በጣም ማለት ዲፌንድ ማድረግ በማይቻልበት አሁን ዲፌንድ ማድረግ ማለት እንደዚህ እየወጡ መንግስት ላይ የሚጮሁ ሰዎችን ራሱ ነው ገዳዩ ላይ ነው ድምጽ ማሰማት ያለባቸው የሚለውን ነገር ለመናገር ራሱ መንግስት ምን ሰራ እስከዛሬ ድረስ የሚለውን ጥያቄ መመለስ አያስችልም እንዴ? 1 2 3 ጊዜ 4 5 6 7 ስንት ጊዜ እስከሚገደሉ ድረስ ነው አካባቢው። በምንድን ነው የሚጠበቀው? በምንድን ነው ነገሩን ማስተካከል የሚቻለው? ለምንድን ነው አካባቢውን መመንጠር ያልተቻለው? የክልሉ የዞኑ ባለስልጣናት አሁን የምርጫ ዕለት የዞኑ አስተዳዳሪ የአርሲ ዞን ነው ምናምን ምርጫ ሲመርጥ አይተናል። የሰውዬ ነበር የዛሬ 6 ወርም ንጹሃን ሲገደሉ ነበር። ምን እርምጃ ተወሰደበት? የሰላምና ጸጥታ ቢሮ ይሁን የክልሉ የዞኑ አስተዳዳሪ ነው ይሄ ሰውዬ። ምን እርምጃ ተወሰደበት? ወይም ምን እርምጃ ወሰዳችሁ? ምን እርምጃ ወሰደሱ? ኦነግ ሸኔ የሚባለው ቡድን በአካባቢው እንደሚንቀሳቀስ ይታወቃል። የጀዋር መሐመድ ገዳይ ቡድን በአካባቢው እንዳለ ይታወቃል። ለምንድነው በደህንነት መረባችሁ ይሄንን ሰንሰለት መበጣጠስ ያልቻላችሁት? ከዞን ከወረዳ ኃላፊዎች ጀምሮ
ይሄ የሰላም ጸር የሆነ አሸባሪ ቡድን የሆኑ ጊዜያቶችን እየጠበቀ ንጹሃንን እየወጣ ሲገድል የአካባቢው ነዋሪዎች የክልሉ እና የዞኑ ባለስልጣናት ኦቦ ሽመልስ አብዲሳ ስንት ጊዜ ንጹሃን ይገደል? ስንት ጊዜ ደም ይፍሰስ? እናንተ እርምጃ እንድትወስዱ እንዴ? ይሄ እኮ ፕሮፓጋንዳ አይደለም። መሬት ላይ ወርዶ የሚታይ ሀቅ በንጹሃን ላይ እየደረሰ ያለ ሰቆቃ ነው። ምን እርምጃ ተወሰደ? ለምንድን ነው ከአቅም በላይ የሆነው አርሲ አካባቢ ያለው ጉዳይ? አንደኛ መንግስት እስከዛሬ ድረስ ይሄንን የአካባቢውን አርሲ ዞንና አካባቢውን ሸርካ በለው ሆሮንቆሌ በለው የፈለከውን አካባቢ በለው እንደዚህ አይነት ስጋት ያለባቸውን ቦታዎች ለምን በኮማንድ ፖስት ስር አድርጎ ከመከላከያ እይታ ውስጥ እንዲሆኑ ለምን አላደረገም? ለምንድን ነው በአካባቢው የጸጥታ ኃይል እንዲነሳ የሚደረግበት ምክንያት ምንድነው? አሁን በምርጫ ምክንያት ተብሎ የጸጥታ ኃይል አካባቢ የነበረው ወደ ሌላ ቦታ ስለተንቀሳቀሰ ሊባል ነው። ምርጫውን ቀቀለ ብለው ስትፈልግ መጀመሪያ የዜጎች ደህንነት መጠበቅ አለበት እንዴ? እዛ አካባቢ ያለው ሰው ደህንነቱ ስጋት ላይ ወድቆ ኦነግ ሸኔ የሚባል ቡድን መጥቶ ሊያርደኝ ይችላል ሊገድለኝ ይችላል ያለ ስጋት ላይ ባለበት ሰዓት እዛ አካባቢ ያለው መከላከያ አውጥታ ወደ ሌላ የምትልከው ለምንድን ነው? ስለዚህ ይሄንን መከላከያው ከዛ ቦታ እንዲወጣ የሚያደርጉት ኃላፊዎች በራሳቸው መጠናት አለባቸው ማለት ነው። አንደኛ መንግስት መውሰድ ያለበት እርምጃ ይሄ ነው። ሁለተኛ ደረጃ አካባቢው የጀዋር መሐመድ የትውልድ እና የተማረበትና የተወለደበት አካባቢ ነው። በጣም ስር የሰደደ ኔትወርክ አለው ሰውየው እዛ አካባቢ። ስለዚህ መንግስት ዛሬ ነገ ሳይል በደህንነት መዋቅሩ፣ በመከላከያ ሰራዊት፣ በጸጥታ ኃይሎች የአካባቢውን ነዋሪ በሙሉ መንጥሮ መፈተሽና መመርመር አለበት። ገዳይ ሰላማዊ መስሎ ሽርጥ ለብሶ እየዋለ መከላከያ ሰራዊት ሲወጣ ከዛ በኋላ ሽርጡን አውልቆ የኦነግ ሸኔን ዩኒፎርም ለብሶ መሳሪያውን ከደበቀበት ጉድጓድ አውጥቶ ንጹሃን የሚገድሉ ነው የሚመስለኝ እዛ አካባቢ። ይሄንን ኔትወርክ በጣም በአጭር ጊዜ ውስጥ በጣም በፍጥነት መንግስት እርምጃ ወስዶ ሊያሳየን ይገባል። ያ ካልሆነ ሌሎቹ እንደሚሉት አሁንም መንግስት የዜጎችን ደህንነት ማስጠበቅ አልቻለም ብቻ ሳይሆን በአካባቢው መንግስት የለም ብለን የምንልበት ሁኔታ ራሱ ይፈጠራል እንዴ? የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ የአርሲ ዞንና ወረዳ ኃላፊዎች እንደዚህ አይነት የጸጥታ ችግሮች መፍታት ካልቻሉ ምን እርምጃ ወሰዱ? አነሷቸው ወይ? ከገዳዮች ጋር ኔትወርክ ፈጥረው መከላከያ ሰራዊት ሲወጣ ወጥቶላችኋል ኑ ግቡ እያሉ መንገድ የሚከፍቱ ከሚኒሻው ጀምረ የወረዳ የዞን የቀበሌ የትኛውም ኃላፊ ወላ የጸጥታ ወላ ኖርማል የቢሮ ሰራተኛ የትኛውም የመንግስት ኃላፊ በዚህ መዋቅር ውስጥ እጁ አለበት የለበትም? ሁለተኛ ደረጃ የአካባቢው ነዋሪ ሰላማዊ መስሎ ከዛ በኋላ ነገር ኮሽ ሲል ዩኒፎርሙን ቀይሮ መሳሪያ ይዞ ለመግደል የሚወጣ እንደዚህ አይነት ሰዎች በጣም የተሰገሰጉበት በጣም ለማጥራት ከባድ የሆነ ነገር ግን ደግሞ በጣም ስትራቴጂክ የሆነ ኦፕሬሽን ተሰርቶ እዛ አካባቢ ያለው ኔትወርክ መበጣጠስ ካልቻለ በስተቀር አርቲስቶች ስላለቀሱ እና እፎይ ስለተሳደቡ እነንትና ስላወሩ እነንትና ስለቀረጹ የሚመጣ ለውጥ የለም። በጣም በኮማንድ ፖስት ስር ሆኖ ስትራቴጂክ የሆነ ምርመራና ኦፕሬሽን ያስፈልገዋል። አካባቢ መንግስት የሚጠበቅበትን ኃላፊነት ሊወጣ ይገባል። ከዚህ በኋላ አርሲ ዞን ላይ እንደዚህ አይነት ንጹሃን ተገደሉ የሚባል አሉባልታ ከመነሳቱ በፊት ንጹሃን ላይ ግድያ ከመፈጸሙ በፊት እነዚህ ገዳዮችን ፕሮሞት የሚያደርጉ ሰዎች ፕሮሞሽናቸውን አብዝተውላቸው ሌላ እውቅና አገኘን ብለው ሌላ ግዳይ ፍለጋ ከመምጣታቸው በፊት አካባቢውን መንግስት በኮማንድ ፖስት ስር ማድረግ መቻል አለበት። በኮማንድ ፖስት ስር አድርጎ የአካባቢውን ነዋሪ በሙሉ አርሲ ዞን ማን ናቸው ዞኖቹ? በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሌ፣ በዋቤና በሙኒሳ የሚባሉ ዞን ከተሞችና ወረዳዎች በእነዚህ አካባቢዎች በሙሉ በኮማንድ ፖስት ስር አድርጎ ያሉ ነዋሪዎችን ፈትሾ ሰላማዊ ነዋሪ መስሎ ከዛ ማታ አሸባሪ የሚሆን ከጠላት ጋር ትስስር ያለው የመንግስት ባለስልጣን፣ የክልሉ፣ የዞኑ፣ የወረዳ ኃላፊዎች፣ የቀበሌ አመራሮች በሙሉ ተመንጥረው መፈተሽና መመርመር አለባቸው። በኮማንድ ፖስት ስር ሆኖ ማለት ነው።
ያ ካልሆነ አሁንም ግድያው ይቀጥላል። ስለዚህ መንግስት ይሄን የሚጠበቅበትን ኃላፊነት መወጣት አለበት። ፕሮሞት የምታደርጉ ሰዎች፣ ግድያን የምታወግዙ ሰዎች ገዳዩን ስሙን ጠርታችሁ አውግዙ። ያ ካልሆነ ገዳዮችን ፕሮሞት ነው የምታደርጉት እንጂ ለተገዳዮቹ ደማቸው ለሚፈሰው ዜጎች የምታበረክቱላቸው አስተዋጽኦ የለም። የእምነት አባቶች፣ የሃይማኖት ተቋማት መሪዎች ገዳዩ ማን ነው ለሚለው ጥያቄ መልስ ስጡ። ገዳዩን በስም ጠርታችሁ አውግዙ። ከዛ በኋላ መንግስት የሚጠበቅበትን ኃላፊነት እንዲወጣ ጠይቁ። ይህንን ነው ማለት የምንፈልገው። በጣም አሳዛኝ፣ በጣም አናዳጅ፣ በጣም በየጊዜው በሰማነው ቁጥር የንጹሃን ደም መፍሰስ እስከመቼ እንደዚህ የፖለቲካ ንግድ ማካበቻ ሆኖ እንደሚቀጥል ስናስበው ራሱ በጣም የሚቀፍ ነገር እና መንግስት ይህን ጉዳይ ኃላፊነት ወስዶ ከምንም በላይ በኮማንድ ፖስት ስር አድርጎ ቅድሚያ ሰጥቶ ይሄንን የነ ጀዋር መሐመድን የጥፋት ኔትወርክ በአርሲና አካባቢ ያለውን ማጥፋት አለበት። የመጨረሻው መልእክታችን በዚህ ግድያ ጥቃት ለደረሰባቸው ወንድሞቻቸውን፣ ልጆቻቸውን፣ እህቶቻቸውን፣ ቤተሰቦቻቸውን ላጡ ዜጎች በሙሉ ሀዘን ለደረሰባቸው ለኦርቶዶክስ እምነት ቤተክርስቲያን ተከታዮች በሙሉ መጽናናትን እንመኛለን። መጽናናትን መመኘት እንዳለ ሆኖ ግን ጠላትን ለመታገል ደግሞ በጋራ ሆኖ ከጸጥታ ኃይሎች ጋር መስራት ይጠይቃል። የንጹሃን ደም መፍሰሱ እንዲቆም የምንፈልግ ከሆነ ከመንግስት ጋር ከጸጥታ ኃይሎች ጋር ተባብሮ እነዚህን አሸባሪ ቡድኖች መንጥሮ ከማውጣት ያለፈ ሌላ ልናደርግ የምንችለው እድል የለም። ስለዚህ ይህንን ማድረግ ከሁላችንም ይጠበቃል። ሀዘኑ ለደረሰባቸው ወገኖች ግን መጽናናትን እንመኛለን። አሁንም የክልልና የፌዴራል የጸጥታ ኃይሎች በአካባቢው ገብተው ዜጎችን የማረጋጋት የተፈናቀሉ ዜጎችን ወደ ቀያቸው የመመለስ የመልሶ ማቋቋም ስራ እየሰሩ እንደሆነ ሰምተናል። እኛ የምንፈልገው ግን በአካባቢው ኮማንድ ፖስት ታውጆ የምርመራና የምንጠራ ስራ እየተሰራ ነው የሚል ዜና እንጠብቃለን። በአካባቢው ያሉ አሸባሪዎች ተመንጥረው የሚጠፉበትን ጊዜ ከመንግስት በቅርብ ጊዜ መግለጫ እንጠብቃለን። ይሄ ለዛሬ ለነገ የማይባል ጉዳይ መሆን አለበት። በአጠቃላይ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።